የዲያብሎሷ ልጅ ክፍል 7 ደራሲ ዘሪሁን ገመቹ፣ ተራኪ ኢልሃም ፈሪድ። አሚን ቲዩብን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ እንዲጀምሩ በአክብሮት እንጠይቃለን። አሁን እኔም ሆንኩ ንስሬ ምሳችንን ተመግበን ጠግበናል። የተወሰነ እረፍትም ወስደናል። ስለዚህ ወደ አቋረጥነው ታሪክ እንመለስ። አእምሮዬን ከንስሬ ምናብ ጋር አቆራኝቼ ታሪኩን ካቋረጥንበት በመጀመር ለእናንተ ላስመልክታችሁ። ሳምራዊት ዶክተሩ የፈረመበትን ማስረጃ ለሰለሞን ልትሰጠው ስትሄድ የሬሳ ሳጥኑ ተጭኖ ከወጣበት መኪና ላይ ሲወርድ አየች። ዘገነናት። ምንም ነገር ሳትናገር ወረቀቱን ብቻ ቀበለችውና ፊቷን አዙራ ከአካባቢው ተሰወረች። አሁን እስኪደወልላት መጠበቅ አለባት። ይህን ደግሞ አስችሏት ቢሮ ቁጭ ብላ በትካዜ ታጅባ መጠበቅ በጣም ይከብዳታል። ትንፋሿ ሁላ የሚቋረጥ መስሎ እየተሰማት ነው። ቀጥታ ወደ ሆስፒታሉ መውጫ በር አመራች። ግቢውን ለቃ ወጣችና እስከዛሬ ሄዳባት ወደማታውቀው ትንሽዬ ሬስቶራንት ሄደች። ቤቱ በሰዎች ተሞልቷል፣ ግን ግድም አልሰጣትም። ቀጥታ ክፍት ወዳገኘችው ጠረጴዛ ሄደችና ቁጭ አለች። አስተናጋጅ ጠርታ ኮካ አዘዘችና ስልኩን አውጥታ ለዶክተር እስክንድር ደወለችለት። እሷ ወዳለችበት ጠራችሁ። 5 ደቂቃ በማይሞላ ጊዜ መጣና ከጎኗ ቁጭ ብሎ ለስላሳ እንዲመጣለት አዘዘ። አስተናጋጁ ፈጠን ብሎ አመጣለት። በአንድ ትንፋሽ አጋመሰው። ሳምራዊት አጠጣጧ አስጎመጃት። በዝምታ ተሸብበው ሁለቱም የየራሳቸውን ለስላሳ በመጠጣት በሀሳብ እየተብሰለሰሉ ሳለ ስልክ ጠራ። አነሳችው። ሄሎ ጋሽ ተካ፣ እንዴት ሆነ? ሁሉም ነገር ተጠናቋል። ከስልኩ ተመለሰ። ሬሳውን ይዘውት ሄዱ ስትል ጠየቀች። አይ ሬሳውንማ ከየት ያገኙታል? 2 ከበድ የሚሉ ጣውላዎችን አንድ ላይ ጥፍር አድርጌ በማሰር ባመጡት የሬሳ ሳጥን ውስጥ ጨምሬና ሳጥኑን በደንብ አሽጌ ሰጠኋቸው። ተሸክመውት ሄዱ። አሁን ግቢውን ለቀው ወጥተዋል አሏት። በቃ መጣን አለቻቸው በመቻኮል። ቶሎ ኑና ሰውያችሁን ውሰዱልኝ አሉ። እሺ ጋሽ ተካ ብላ ስልኩን ዘጋችና የጀመሩትን ለስላሳ ሳይጨርሱ ሂሳቡን ከፍለው እየተራራጡ ወደ ሆስፒታል ተመለሱ። አንቺ ወደ ሬሳ ማቆያው ቀድመሽ ሂጂና ሁኔታውን አመቻች። እኔ ቀስ ብዬ በጓሮ በኩል ሄጄ የግቢውን መብራት አጠፋለሁ። ጄኔሬተሩም አውቶማቲኩ ስለተበላሸው ሄደው እስኪያስተካክሉት 10 ደቂቃ ይኖረናል። በዛ ጊዜ ውስጥ ይዘነው እንሄዳለን አላት ዶክተር እስክንድር። እሺ ግን ተጠንቀቅ፣ ሰው እንዳያየ አለችው ሳምራዊት። እጠነቀቃለሁ። አንቺ ልክ መብራቱን እንዳጠፋውልሽ ቶሎ አዘጋጁና ከጋሽ ተካ ጋር ይዛችሁት በጓሮ በኩል መኪና መቆሚያ ድረስ ይዛችሁት ነው። እኔ መኪናዬን ሞተሩን አስነስቼ ዝግጁ ሆኜ እጠብቃችኋለሁ አለ። ተስማምታውም እሱ ወደ ጓሮ መብራት ሊያቋርጥና ግቢውን በጨለማ እንዲዋጥ ሊያደርግ፣ እሷ ደግሞ በሽተኛውን ልትረከብ ወደ ሬሳ ማቆያ ክፍል ሄደች። መብራቱም ጠፍቶ እነሱም ሬሳውን ይዘው በመምጣት በመኪና ውስጥ አድርገው የውጭ ጥበቃዎችን በጥበብ አልፈው ግቢውን ለቀው ለመውጣት 8 ደቂቃ ብቻ ነበር የፈጀባቸው። ዶክተር እስክንድር ቀጥታ የነዳው ለዚህ ጉዳይ ታስቦ የተዘጋጀው ዛሬ ጠዋት ወደ ተከራዩት አፓርታማ ነበር። ይህን ቤት የተከራዩበት ዋና ምክንያት የሳምራዊትን ቤት የበሽተኛው ዘመዶች ያውቁታል። እሱ ቤት እንዳይወስዱት ደግሞ ከቤተሰቦቹ ጋር ነው የሚኖረው። በዚህ ምክንያት የግድ ማንም የማያውቀውና ሰወር ያለ ቦታ ቤት መከራየት ነበረባቸው። እንደደረሱ ያው እንደ ሬሳ ድርግርግ ያለው በሽተኛ ለሁለት እንደምንም ተጋግዘው ከመኪና ወረዱትና ከሆስፒታል ባመጡት ተሽከርካሪ ጋር እየገፉ ወደ ቤት አስገቡት። መኝታ ቤት የሚገኝ አልጋ ላይም ሰራሩት። ይህን ሁሉ እስኪያደርጉ በመካከላቸው በስሜት ከመግባባትና በምልክት መልእክት ከመለዋወጥ ውጪ ቃላት አልወጣቸውም። ሁለቱም በተመሳሳይ ሁኔታ በድን ሆነዋል። በይቶሎ መድኃኒቶቹን አምጪልኝ ለመጀመሪያ ጊዜ የተናገረው አረፍተ ነገር ነበር። ሮጣ ሄደችና ካስቀመጠችበት ማምጣት ፊቱ ያለው ጠረጴዛ ላይ ዘረገፈችለት። 2 መድኃኒቶቹን ቀላቅሎ በመርፌ ክንዱ ላይ ወጋውና ከጎን ያለው ወንበር ሳብ በማድረግ አልጋውን ተጠግቶ በመቀመጥ የሚሆነውን መጠበቅ ጀመረ። ሳምራዊት ተገትራ አይኖቿ የተዘረረው ሬሳ ላይ እንደሰካች ነው። ዶክተሩም ቁና እየተነፈሰ በየሰኮንዶች ልዩነት ሰዓት እያየ ይቁነጠነጣል። ሰዓቱ ደግሞ መንቀራፈፉ
ምነው ዝም አለ? ሰሚራ ጠየቀች። እኔ እንጃ፣ መድኃኒቱ በመላ ሰውነቱ እስኪሰራጭ 5 ደቂቃ ይወስድበታል አላት እስክንድር። ታዲያ ከሰጠው እኮ ቆየ አለች። መስሎሽ ነው? ገና 2 ደቂቃ ነው። ኡፍ 2 ደቂቃ ማለት ግን ስንት ነው አለችው። 2 ደቂቃ ማለትማ ያው 2 ደቂቃ ነው፣ ግን አንዳንዴ እንደዚህ ይበረክታል አላት በደመ ነፍስ። አይደርስ የለም 5 ደቂቃ ሞላ። በሽተኛው ንቅንቅ። ምን ይሻላል? የሆነ ምልክት ማሳየት ነበረበት። ዶክተር እስክንድር ነው ግራ በመጋባት ለራሱ ይሁን ለሳምራዊት በማያውቀው ስሜት ያወራው። አረ የሆነ ነገር አድርግ፣ ወይኔ ተዋረድን አለችው። ቆይ እስቲ ተረጋጊ፣ ይበልጥ ግራ አታጋቢኝ አለና ፊት ለፊቱ ካለ ጠረጴዛ ላይ ከተዘረገፉት መድኃኒቶች ውስጥ አንዱን መርጦ በፊት ከወጋው በተቃራኒ ባለው ክንዱ ላይ ወጋውና በተመሳሳይ ሁኔታ ውጤቱን መጠበቅ ጀመረ። 1 ደቂቃ፣ 2 ደቂቃ፣ 3 ደቂቃ፣ ምንም የለም። በድን ሬሳ። ወይኔ ተበልተናል። ምንድነው የተሸወድ ነው አለ ዶክተር እስክንድር። እኔ ምን አውቃለሁ፣ መድኃኒቱ አስተማማኝ ነው አውቀዋለሁ ብለኸኛል ነበር ስትል ጠየቀችው። አዎ ብዬሽ ነበር፣ ግን አልሆነም። ግን አልሆነም ትለኛለህ እንዴ? ስለ ሰው ህይወት እኮ ነው እያወራን ያለ ነው። ገና ለምን በቅጦ መኖር ስላልጀመረ ወጣት አለችው በቁጣ። መቼስ ይሄ እንዲሆን ፈልገን አይደለም፣ እንደውም በተቃራኒው የሲን ህይወት ለማትረፍ ነው እዚህ ሁሉ ጥንቅጥ ውስጥ የገባ ነው። ሞክረናል፣ ግን አልቻልንም አላት። መቻል ነበረብን። ከ1 በላይ ተገትራ ከቆመችበት ቦታ ተነቃነቀችና ወደሱ ቀረበች። እሱም ምን ሊፈጠር ነው በሚል ስጋት ከተቀመጠበት ተነሳና ፊት ለፊቷ ቆመ። እንባዋን እያዘራች ልታድነው ይገባ ነበር፣ መሞት አልነበረበትም፣ ከባድ ስህተት ነው የፈጸምነው። ደረቱን እየመታች በመንሰቅሰቅ ቅፉ ውስጥ ገባች። አንቺ ምን አደረግሽ? ከምችው በላይ ልትረጁ እየሞከርሽ ነበር። አይ ወደ ፖሊስ ጣቢያ ነበር መሄድ የነበረብኝ። የማይሆን ነገር ነው የሞከርኩት። የት ነው ያለሁት? ያልታሰበ ከሩቅ የሚመስል ድምፅ ተሰማ። ሁለቱም በድንጋጤ ፈዘው ወደ አልጋው መመልከት ጀመሩ። መልአኩ በተኛበት አልጋ ላይ አይኖቹን ቁልጭ ቁልጭ እያደረገ ዙሪያ ገባውን ሲቃይ በጥንቃቄ አስተያየት ሲያይ ተመለከቱት። ወይኔ ነቃ! አደረግከው ዶክተር! ተጠመጠመችበት። ለቅሷን ማቋረጥ አልቻለችም። ከሳቅ ጋር የተቀላቀለ የደስታ እንባ። የት ነው ያለሁት? በሽተኛው ጥያቄውን ደገመው። አይዞ፣ እኔ ሲስተር ሳምራዊት እባላለሁ። እሱ ደግሞ ጓደኛዬ ዶክተር እስክንድር ይባላል። ያንተን ጤንነት የምንከታተለው እኛ ነን አለችው። ምን ሆኜ ነው? አይዞ፣ ጥቂት ጉዳት ደርሶብህ ነበር፣ አሁን ተርፈሃል። ሰላምን ጥሪልኝ አለ። አይዞ፣ ጠራታለሁ፣ አሁን ራስህን አታድክም። እሩልኝ እያለ ወደ እንቅልፍ ዓለም ገባ። መተኛቱ ጥሩ ነው። ይገርማል። የሰጠነው መድኃኒት ከሞት ብቻም ሳይሆን ሰሞኑን ከነበረበት ኮማ ጭምር ነው መንጭቆ ያወጣው። እንዲህ ይሆናል ብዬ አልጠበቅኩም ነበር። ግን አሁን መልሶ ከእንቅልፉ ሲነቃ ስለ ፍቅረኛውና ስለ ወንድሙ እንዴት ታስረጃዋለሽ አለኝ ዶክተር እስክንድር። አታስብ፣ ዋና ወደ ህይወት መመለሱ ነው። ሌላው ዳው ገብስ ነው። የሆነ ዘዴ አላጣም። አንተ ግን ድንቅ ሰው ነህ አለች ሳምራዊት። አረ ድንቅነት ባፍንጫ ይወጣ። ሁለተኛ እንደዚህ አይነት ቅብጠት አይዳዳኝም እንዴ! ነፍሴ ባፍንጫ ልትወጣ እኮ ነበር አላት። ይቅርታ አጨናነቅኩ አይደል ስትል፣ አጨናነቅኩ ብቻ ልትውጭኝ እኮ ነበር። ይሄ ልጅማ እንዲህ በቀላሉ ከዚህ ቤት የሚወጣ አይመስለኝም አላት ፈገግ ብሎ። ምን ማለት ነው ስትል ኮስተር ብላ ጠየቀችው። እኔ እንጃ፣ አይነ ውሃሽ አላማረኝም። ለማንኛውም በየ6 ሰዓት ልዩነት ይህን መድኃኒት ስጪው። ችግር ካለ ደውይልኝ። አሁን እኩለ ሌሊት ከማለፉ በፊት ወደ ቤቴ ልሂድ አላት። ስላደረክልኝ ነገር በጣም አመሰግናለሁ። ና ልሸኝህ አለችው። አረ ግድ የለም፣ ነገ መቼ ስራ አትመጭም አላት። አረ የዓመት ፍቃድ እጠይቃለሁ እስኪሻለው፣ ለማን ጥየው ሄዳለሁ። ፈገግ ብሎ እየሳቀ ቤቱን ለቆላት ሄደ። በደንብ እስኪሻለው 15 ቀን ፈጀበት። የሆነውን ነገርና ፍቅረኛውና ወንድሙ ምን እንዳደረጉት የነገረችው
እቤቷ በወሰደችው በ3ኛው ቀን ነበር። የመከዳቱን ነገር ከሰማ በኋላ ለቀጣዮቹ 3 ቀናት ህመሙ አገርሽቶበት ለምን ነገርኩት ብላ እስከምትጸጸት ድረስ ነበር እንዲቆጫት ያደረገት። በኋላ ግን ቀስ በቀስ እያገገመ መጣ። ሲቆይ በሷ እንክብካቤና ማበረታታት ተሻለው። በ15ኛው ቀን ራሱን ለውጦ ጨለማን ተገን አድርጎ ሰፈሩ አካባቢ ሆነ ድርጅቱ ጋር ሄዶ ለማየት ሞክሮ ነበር። ወንድሙም ሆነ ፍቅረኛው የየራሳቸው ቤት ጥለው በቅርብ አሰርቶ በነበረው ባለ 1 ፎቅ መኖሪያ ቤት ውስጥ ተጠቃለው መግባታቸውን አረጋገጠ። ውስጡ በጥላቻ እንኩትኩት አለ። ይህ ቤት እኮ ከመሰረቱ አንስቶ አጠናቆ እስኪያጠቃልል ድረስ ሰላም ሙሽራ ሆና ቤቱ ስትገባ እያሰበና እያለመ ያሞራል ሆኖት ያንገባደደው። እስከሚያውቀው ድረስ በጣም ነበር የሚወዳት፣ ከልቡ ነበር የሚንከባከባት። መኪና ገዝቶ እስከ መስጠት ድረስ ደርሷል። ወንድሙስ ቢሆን ራሱን እንዲችልና የራሱ የሆነ ስራ እንዲኖረው ምን ያላደረገለት ነገር አለ? ደግሞ ምንስ ባያደርግለት? ወንድሙ አይደል እንዴ? ወንድምነት እንዲህ ቀላል ነገር ነው እንዴ? እንዴት ደጋግሞ ይለኛል። ህይወቴን ነጥቆኝ ንብረቴን ወርሶ እጨኛዬን አግብቶ ምን አይነት ህሊና ነው ያለው? እንዲህ ስብሰለሰል ሳምራዊትም ስታጽናናው ቀናቶች እየነጎዱ እሱም ጥንካሬውን እያገኘ ልቡም ወደ ሳምራዊት እየተሳበ መጣ። ሳምራዊት ከሰላም ጋር ሲያነጻጽራት ግራ ግብት ይለዋል። ያቺ እያወቀችኝ አብራኝ ኖራ ገደለችኝ። ይቺ ምንንም ሳታቅ ህይወቷን አደጋ ላይ ጥላ አዳነችኝ። ወይ የሰው ነገር! ሰው እኮ የሚባለው ለካ ለዚህ ነው። ሰውን እንዲህ ነው ተብሎ ቁርጥ ያለ ድምዳሜ ልንሰጠው አይቻለንም። ሰው ደግ ነው፣ ሰው ክፉ ነው፣ ሰው መልአክ ነው፣ ሰው ሰይጣን ነው፣ ሰው መኝ ነው፣ ሰው በልጥ ነው፣ ሰው አዳኝ ነው፣ ሰው ገዳይ ነው ወዘተ። በ5ኛው ቀን ጧት ቁርስ ከበሉ በኋላ ዛሬ ማታ ልሄድ ነው አላት። የት ነው የምትሄደው? ደንገጥ ብላ ጠየቀችው። ሳምራዊት ከከተማ ወጣ ብዬ ትንሽ ራቅ ብዬ ምን ማድረግ እንዳለብኝ ማሰብ ፈልጋለሁ ሲል መለሰ። ስለምንድን ነው የምታስበው? ክፉ ነገር አይደለም አይደል አለችው። እኔ እንጃ፣ ለጊዜው ምንም አልመጣልኝም። ምንም የማደርገው ነገር አልተገለጸልኝም። እንደገደሉኝ ልግደላቸው ወይስ ይቅር ልበላቸው እማውቀው ነገር የለም። ገንዘቤን ግን ልጅነቴን የሰዋውበት ብዙ ፈተና እየሁበት ስለሆነ 70 ሳንቲም እንደማልተውላቸው እርግጠኛ ነኝ። ምናልባት እስከዛው በደንብ ቢደሰቱበት ጥሩ ነው አላት። እንዴት አድርገህ ታስመልሳቸዋለህ? አሁን እኮ ንብረት በእነሱ እጅ ነው። በህይወት መኖርህን ካወቁ ባለ በሌላ ኃይላቸውን አሳደው የሚያስገድሉ አለችው በስጋት። አይዞሽ አታስቢ፣ እጠነቀቃለሁ። ለዛም ነው ከዚህ ከተማ ራቅ ብዬ በጽሞና ምን ማድረግ እንደምችል ማሰብ አለብኝ የምልሽ። ካልክሺ ቆይ መጣሁ ብላ ከነበሩበት ሳሎን ተነስታ ወደ መኝቷ ከሄደች ከ5 ደቂቃ በኋላ ተመልሳ መጣችና ቼክ እጅ ላይ ያስቀመጠችለት። ግራ ገብቶት አንዴ የሰጠችውን ቼክ አንዴ ደግሞ እሷን በማፈራረቅና በመገረም ሳያት ከቆዩ በኋላ ምንድነው ይሄ ቼክ ብሎ ጠየቃት። የራስህ ብር ነው፣ አንተን እንድገድልላቸው የከፈሉኝ ነው። ሁኔታዎች እስኪስተካከሉልህ ለመንቀሳቀሻ ይሆናል። እንዴ ምን አይነት ሰው ነሽ? እንደ አይነት ሰው እኮ በዚህ ጊዜ አይገኝም አላት። አይ እንደምታስበኝ ደግ ሴት ሆኜ አይደለም፣ ለአንተ ብቻ ነው እንዲሆንኩት። በንግግሯ ውስጡ ተነካና ለኔ ለምን ጠየቃት። እኔ እንጃ አለችው። ከተቀመጠበት ተነሳና የሰጠችውን ቼክ መልሶ ጉልበቷ ላይ ያስቀመጠላት። ይሄ ምናልባት እኔን ለገደልሽበት ቢከፍሉሽም አንቺ ግን እኔን ለማዳን ለሕክምና ይህን ቤት ለመከራየት ላወጣሽ ወጪ መሸፈኛ ይሆንሽ። ውለታሽ ግን በዚህ ብር የሚመለስ ወይም የሚንጣጣ ፍጹም አይደለም። በህይወቴም ጭምር ከፍዬ አልጨርሰውም አላት። ህይወትን ስፈልግ ያኔ ትከፍለኛለህ። አሁን ግን ከኔ ይልቅ አንተ ነህ ችግር ውስጥ ያለኸው። ደግሞ ከራሴ ገንዘብ ምንም ያወጣሁት ነገር የለም። ከዚህ ተጨማሪ 100,000 ብር ቦነስ ብለው ሰጥተውኝ ነበር። እርግጥ ከላዩ ላይ አንተን ለማሸሽ እና የሬሳ ሰጥኑን ቀይረው ለሰጡኝ አቶ ተካ 50,000 ብር ከፍያለሁ። ሌላውን 50,000 ብር ደግሞ እስካሁን እየተጠቀምኩበት ነው አለችው። አይዞሽ ለኔ አታስቢ ያልኩሽ እኮ። እነሱም ሆነ ማንም የማያውቀው 5 ሚሊዮን ብር ባንክ አለኝ፣ በዛ እጠቀማለሁ አላት። ግን ባረብሽህ የምትሄድበት ይዘኸኝ ብትሄድ ስትል ጠየቀችው። እረ ደስ ይለኛል፣ ስራሽን ብዬ እኮ ነው አላት። ስራው ይደርሳል
ስትል መለሰች። በያ ተዘጋጂ፣ መኪና እንከራይ አላት። ወዴት ነው ግን የምንሄደው አለችው። እግራችን ወደ መራን አላት። የግቢ አጽጽ ውስጥ ባለ ወንበር ላይ ቁጭ ብዬ የወፎች ዝማሬና የዛፎችን ሽውሽውታ እየታዘብኩ በሀሳብ እየናወስኩ ነው። ያው በህይወት አዲስ ክስተት ተከስቶ አንድ ሰው ላይ ለቀናቶች ሀሳቤ እንደተጣበቀ ነው። ያ ባሪያ ልጅ ሳምራዊት ከምትባል ፍቅረኛው ጋር ያለውን ታሪክ እና የፍቅር ትስስር ሙሉውን ታሪክ ለመጨረስ ራሱ አቅም አነሰኝ። ስለሱ ከማሰብ የሚያሰንፈኝ መስሎ እየተሰማኝ ነው። ለማንኛውም እቺ የምወዳትን ቅዳሜ ቀንን በዝምታ ተሸብቤ ከምውል ለእናንተ ስል ቢሆን ታሪኩን ልጨርስላችሁ። ግን ታሪኩን ለመጨረስ ንስር ያስፈልገኛል። እንደማየው ደግሞ አሁን ግቢ ውስጥ ንስር አይታየኝም። ከሄደበት ተመልሶ እስኪመጣና ምናቤን ከምናቡ በማጣመር እስካውጋላችሁ ስለ ቅዳሜ ላውራላችሁ። ቅዳሜ ደማቅ ቀን ነች። የስነ ከዋክብት አዋቂዎች ቅዳሜን ሳተርን የተባለች ፕላኔት ትገዛለች ወይም ታስተዳድራለች ብለው ያስተምራሉ። እንግሊዘኛው ሳተርዴይ ወይም ደግሞ ሳተርን ዴይ የሚለው ቃልም የሚመጣው ከዚህ ጽንሰ ሀሳብ ነው። እሁድ ደግሞ ከባድ ቀን ነው። ከባድነቷ በስነ ከዋክብት ጥናት እሁድን ፀሐይ ነች የምታስተዳድራት። ፀሐይ ደግሞ ሙቀት ናት። ፀሐይ ኃይል ናት። ማንም ሊቋቋማት የማይችለው ገዢ ቀን። በእንግሊዘኛው ሰንዴይ የሚለው ሰንዴይ የሚለው ለዕለቱ የተሰጠው ስያሜ ቀጥታ ይገልጸዋል። ከጀመርኩት አይቀር ስለ ሌሎቹም ቀናቶች ባጭሩ ልንገራችሁ። እያንዳንዱን ቀን የሚያስተዳድሩ ፕላኔቶች አሉ። ሰኞ በጨረቃ ይተዳደራል። በእንግሊዘኛው መንዴይ ማለትም ሙንዴይ ቀጥታ ይገልጸዋል። እንደሚታወቀው ሰኞ ሙዲ ቀን ነች። አብዛኛው ሰው በዕለተ ሰኞ ወይ በጣም ይደበራል ወይ ደስ ይለዋል። ተለዋዋጭ ባህሪ ይላበሳል። ይህ ከጨረቃ የወረሰው ጸባይ ነው። ማክሰኞ ማርስና ፕሉቶ ተባብረው ያስተዳድሩታል። ፈጣን ነው። በንጋቱና በምሽቱ መካከል ያለው ክፍተት ከመቅጽበት ነው የሚደፈነው። ይህም ፍጥነቱን ከማርስ የወረሰው ነው። ደግሞ ነገሮች የሚከናወኑበትም ቀን ነው። ዋና የስራ ቀን። ያ ደግሞ ከፕሉቶ የወረሰው ኮስታራነት ነው። ሮብ በሜርኩሪ የሚተዳደር ቀን ነው። በኢትዮጵያ ተጨባጭ ሁኔታ ብዙ ከተሞች ረቡዕ የገበያ ቀናት ናቸው። ሜርኩሪ ደግሞ የንግድ ፕላኔት ነው። ለሮብም ይህንን ጸባዩን አውርሶታል። ሐሙስ ጁፒተር ያስተዳድራታል። ጁፒተር ግዙፍ ነው፣ ባለ ግርማ ሞገስ። ሐሙስ ቀን ሲባል አፍ ላይ ራሱ ይሞላል። ደስ የሚል ቀን ነው። አርብ በቬኑስ ይተዳደራል። ቬኑስ የፍቅርና የውበት ገዢ ነው። ወይ ከእናንተ ጋር ወሬ ይዤ ንስሬ መጥቶ ስሬ መሆኑን እንኳን አላየሁትም። በሉ ወደዛ ወደ ተለከፍኩበት ታሪክ እናምራ። አይምሮዬን ከንስሬ አይምሮ ጋር በተለመደው መንገድ አቆራኘሁት። አዎ አገኘዋለሁ። ከከተማ እንውጣ ብለው ላንጋኖን የሄዱት በሐይቁ ዳር በታነጸ ላውንጅ የተዘጋ መኝታ ክፍል ውስጥ ናቸው። ህይወት ልክ እንደ ካርታ ጨዋታ ናት። ደመወዝና ተጫዋታው ለሆኑ ነዋሪዎች የሚታደል ዕጣ ፈንታ በሚባል ምናባዊ ሀዲድ የምትሸረፍ አጋጣሚ በተባለ የህይወት ሰንሰለታማ ጉዞ ላይ በትክክለኛ ቦታ በትክክለኛው ጊዜ አንዱ ከአንዱ በመገጣጠም መላተምና በሌላ ገጽ ላይ በሰከንድ ሽርፍራፊ ሰከንድ መዘግየት ተፈጥሮ ተፈላልጎም ሳይገናኙ መተላለፍ በውስጡ ያዘች። በጣርንለት መጠን ማናገኝበት፣ ባመረትነው መጠን ማንሰበስብበት፣ በተመኘነው መንገድ ማንጎዛበት፣ እንደ ሎተሪ ዕጣ ብዙዎች የሚከስሩበት፣ የተወሰነው በማስተዛዘኛ የምንጽናናባት፣ ጥቂቶች ደግሞ እንደ ጠብታ ላባችን በአልማዝ ተመንዝሮ እጃችን ላይ የሚቀመጥላቸው ውጥናቸውን ዓለም ጠቅላላ ተረባርቦ ከግብ የሚያደርስላቸው በእርጥብ ዕድል ጋር የተፈጠሩ ንግግራቸው በደቂቃ ዓለም የሚያደምጥላቸው እነሱ ለተከዙትም ዓለም ተንሰቅስቆ የሚያለቅስላቸው እንዲሁ መርቆ የፈጠራቸው አሉ። ህይወት የካርታ ጨዋታ ናት። የጨዋታውን ህግ ግን ተፈጥሮ ብቻ አይደለም፣ ሰው ሰራሽም ህግ ነው። ይህን ሀሳብ ያሰበችው ሳምራዊት ናት። ፍቅረኛዋ መላኩ እንዴት እንዲህ ልሆን ቻልኩ? እንዴት ከህመምተኛዬ ጋር ፍቅር ውስጥ ገባሁ? አጋጣሚውን ወዴት ሳይገፋኝ ወይስ ራሴ ነኝ ፈቅጄና አስቤ ከዚህ ልጅ ጋር እዚህ ነገር ውስጥ የገባሁት እያለሽ ታስባለሽ። ምን እያሰብሽ ነው? ድንገት በጠይቃት ጥያቄ ለውስጥ ጥያቄዋ መልስ ሳታገኝ አቋረጠችው። መቼ ጥላኝ እንደምትሄድ እያሰብኩ ነው አለችው።
ለምን እንደዛ እንዳለችው ለራሷም አልተገለጸላትም። ምክንያቱም እያሰበች ያለችው ያንን እንዳልሆነ እሷና ፈጣሪ ያውቃሉ። ሳታስበው ከንፈሯ ላይ መጣላት ድንገታዊ መልስ ነው። የእውነት ስጋቱ አይደለም ማለት ግን አይቻልም። የት ነው ጥዬሽ የምሄደው አላት። ወደ ኑሮህ ነዋ አለችው። ኑሮ ማለት እኮ የህይወት ደስታና የሚመረትበት ቦታ ነው። ማንም ሰው በህይወቱ የሚባክነው ያንን ቦታ ፍለጋ ነው። የደስታው ምንጭ የሚፈልቅበት ጥግ ለማግኘት። የሰው ልጅ ስኬትም የሚለካው በዚህ ነው። እና እኔ እድለኛ ነኝ። ብዙ ሳለፋ በታምር አጋጣሚ አንቺን አግኝቻለሁ። እንዳገኘው ሻወቅኩት ደግሞ በአሁን ጊዜ በቃ ስትስቂ ልቤ ትቀልጣለች። ከጎኔ መኖርሽን ሳይ አላያም ጠቅላላ ተሰብስቦ ከእጄ ገባች ይመስለኛል። ልቤ በኩራት አብጣ ልፈናዳ ደርሳለች። እና ከአንቺ ተለይቼ መሄድ ማለት ወደ ባዶነት ሸለቆ ተወርውሮ መከስከስ ማለት እንደሆነ የሚጠፋኝ ይመስልሻል አላት። አሁን ባለውበት ሁኔታ ከአንቺ ውጭ ኑሮ ማለት ሲም ካርድ የሌለው ባዶ ሞባይል ቀፎ መሆን ማለት ነው። ከትከት ብላ ሳቀች። እንዴ ነገሩን ሁሉ እኮ ስነ ጽሑፍ ያደረግከው ከኔ ከመገናኘትህ በፊት ነጋዴ ነበርኩ ብለሃል ነበር እንዴ አለችው። አዎ በጣም ጎበዝ ነጋዴ ነበርኩ። ምን ተፈጠረ? አይ ንግግርህ የደራሲ እንጂ የነጋዴ አልመስላለኛ። አታቂም እንዴ ፍቅርና ችግር ያፈላስፋል እኮ። አይ ጥሩ፣ ለማንኛውም የቀልድህንም ቢሆን በሰማሁት ነገር ደስ ብሎኛል። ምነው በተናገረው መጠን ባፈቀረኝ ብዬም ተመኘቻለሁ። አላመንሽኝም እንዴ አላት። የምሬን የተናገርኩት፣ በጣም ነው የወደድኩሽ። ወደፊት ማግባት የምፈልገው አንቺን ነው። የልጆቼ እናት ላደርግሽ ፈልጋለሁ። እሷም መልሳ እኔም በጣም ነው የምወድህ፣ ስላገኘው እድለኛ ነኝ አለችው። እሺ አሁን ወጣ ብለን ቢሽ ዳር ዘና እንበል አላት። በሀሳቡ ተስማማችና ተያይዘው ወጡ። ላንጋኖ ሐይቅ ላይ ያረፈችው የማታዋ ጀንበር ልዩ ህብረ ቀለም እየረጨች ስትታይ ለአካባቢው ልዩ ውበት አልብሰዋለች። ቢሽ ዳር ኳስ የሚጫወቱ አሉ። ሐይቅ ውስጥ ገብተው የሚዋኙ የሚንቦራጨቁም ጥቂት አይደለም። አካባቢው ደስታ ተመርቶ የሚታደል ወይም ከነፋሱ ጋር ተቀላቅሎ አየሩን እየሞላ በስፍራ ያለ ሰው ሁሉ እየማገ የሚፈግና የሚደሰት ይመስላል። ትዋኛለሽ አላት። አረ ይቅርብኝ፣ ዝም ብለን እዚህ ሰሩ ላይ ቁጭ እንበልና በማየት እንደሰት። ባይን ቆይቶ ከነሸጠን አብረን እንገባለን አለችውና ቁጭ አለች። ተከትሏት ከጎና ቁጭ አለ። ሁለቱ ጓደኛሞች ከአካባቢው ተነስተው የተንቀሳቀሱት ከምሽቱ 2 ሰዓት አካባቢ ነበር። እያመሩ ያሉት ወደ መኝታ ቤት ነበር። ልብስ ቀይረው እራት ለመብላትና ምሽቱን ዘና ብለው ለማሳለፍ ወደ ሬስቶራንቱ ለመሄድ ግን መንገድ ላይ ያላሰቡት ሰው በዛፎች እና በጨለማ የተሸፈነውን ጠባብ የእግር መንገድ ዘግቶ ሽጉጥ ደቅኖ ጠበቃቸው። መላኩ ቶሎ ብሎ የሳምራይትን ክንድ ጨምድዶ ያዘና ጎትቶ ከጀርባው በማድረግ እሱ የግንብ ግድግዳ ሆኖ ከፊቷ ተገተረ። አይ ካንተ በፊትማ እሷን ነው መግደል የምፈልገው አለ ሽጉጡን የያዘው ሰው። አይ እንደጀመርከኝ እኔኑ ጨርሰኝ አለ። አይ መጀመሪያማ እንደ ህፃን ያታለለችኝ እችን ጊንጥ ፊትህ ደፋትና አንተን አስከትላለሁ አለው። ለመሆኑ እዚህ ድረስ እንዴት ተከትለህ መጣ? መላኩ ነው። ድንጋጤው እንደምንም ተቆጣጥሮ በጣም የገረመውና ያልጠበቀው ነገር እንዴት ሊሆን እንደቻለ ለማወቅ ይጠየቃል። ፈጣሪ ነው እጄ ላይ ጣላችሁ። እኔማ ሀገር ሰላም ብዬ ለዝናና ነበር የመጣሁት። ግን ሞቶ አልቅሼ በእጅ አፈር አልብሼ ቀብሬያለሁ ያልኩት ወንድሜ እዚህ ዘና ብሎ ዓለሙን ሲቀጭ አገኘሁት። ለዛውም ገደልኩት ብላ 600 ሺህ ብሬን ቅርጥፍ አድርገው ከበላሽ ቀጣፊ ሴት ጋር መለሰለት ሰለሞን ነበር ወንድሙ። መላኩ እየተንቀጠቀጠ መናገር ጀመረ። ገራሚ ነህ። አንደኛ በዚያ አፍህ የፈጣሪን ስም ማንሳት ትልቅ ድፍረት ነው። ፈጣሪ እኮ ፍትህ ነው። ፈጣሪ ፍቅር ነው። ፈጣሪ የበጎነት የመጨረሻ ጥግ ነው። ታዲያ በምን ስሌት ፈጣሪ አንተን ረድቶ እኛን አንተ ልጅ ላይ ጥለሃል ብለህ ታስባለህ? ማይሆነውን ደግሞ ገንዘቤን የምትለው ገንዘቡ እኮ የኔ ነው። ደግሞ እሷ እንዳንተና እንደዛች ሴት ከንቱ አትምሰል። ገንዘቡን የኔ መሆኑን በመረዳት ሳትሰስት ሰጥታኛለች አለ። በቃ ከዚህ በላይ ልለፋለፈህ ልሰማህም አልፈልግም። አሁን አይኔ እያያችሁ ሁለታችሁም በአንድ ሳጥን ተዳብላችሁ ትቀበራላችሁ። እዚህ የጀመራችሁትን ፍቅር እዛ ለከልካይ ትኮመክሙታላችሁ ብሎ ወደ እነሱ የቀሰረውን ሽጉጥ
ቀጭ ቀጭ አድርጎ አቀባበለ። ይህን ቅጭልታ ቀድማ የሰማችው ሳምራዊት ነበረች። ያው ሴት ከወንድ በላይ ንቁ አይደለች? የሰማችው ድምፅ ጋር እኩል ተሽከርክራ መላኩን ገፍትራ ከፊቱ ተደቀነች። ሞቱን ቀድማ ልትሞትለት ተሳካላት። በዛ ቅጽበት ዳዳ የሚል አደንቋሪ ድምፅ ተሰማ። ወዲያውኑ የብዙ ሰው ጩኸትና የሚሮጡ የሰው ኮቴ። ከዛ ሳምራዊት ዝልፍልፍ ብላ መላኩ እጁ ላይ ገንደስ ስትል ይዟት ወደ መሬት ሲወርድ ሁሉ ነገር የሚሆነው በደመ ነፍስ ነበር። ክፍል 8 ይቀጥላል።